የአላህ መልእክተኛ አለይሂ ሰላቱ ወሰላም ዘንድ ጅብሪል ይመጣና የአላህ መልእክተኛ ሆይ የሞት መልአክ እዚህ ነው፣ ለመግባት ፍቃዶን እየጠየቀ ነው ይላቸዋል። የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲገባ ፈቃዳቸውን ሰጡ። የሞት መልአክ ከገባ በኋላ የአላህ መልእክተኛ ሆይ ሰላም ባንተ ላይ ይሁን፣ እስከ ዛሬ ድረስ ማንንም አስፈቅጄ አላውቅም። ለመጀመሪያ ጊዜ አላሁ ስብሓንሁ ወተዓላ ከመግባቴ በፊት ፍቃድ እንድጠይቅ ያዘዘኝ ላንተ ነው አላቸው። ከዛም ቀጠለና የአላህ መልእክተኛ ሆይ መሄድ እንደምትፈልግ እንድጠይቅህ አላሁ ስብሓንሁ ወተዓላ አዟል አላቸው። ሙስሊም ወንድሞቼና እህቶቼ መለከል መውት አጠገባችሁ ሆኖ መሞት ትፈልጋላችሁ ወይስ አትፈልጉም ብሎ ሲጠይቃችሁ ያለውን ስሜት አስቡት። ረሱሉ አለይሂ ሰላቱ ወሰላም የመልአኩን ጥያቄ ካደመጡ በኋላ ፈቃድ ከሰጠሁኝ ነፍሴን ትወስዳታለህን ሲሉ ጠየቁት። የሞት መልአክም አዎን አደርገዋለሁ አላቸው። ወንድሞቼና እህቶቼ እዚህ ጋር አስተውሉ። ምንም እንኳን ሁላችንም ወደ አላህ ተመላሾች ብንሆንም አላሁ ስብሓንሁ ወተዓላ እኛን ለመገናኘት መፈለጉ፣ እኛን በማግኘቱ መደሰቱ ግን አስገራሚ ነው። እናም አላሁ ስብሓንሁ ወተዓላ ኻቲማችንን እንዲያሳምርልን ዱዓ ማድረግ ይኖርብናል። በዱንያ በምንቆይባቸው ጊዜያት ደግሞ አማኞች ሆነን መኖር አለብን። ያኔ ሞት ማለት ለእኛ ልክ እንደ ምህረት ይሆንልናል። ይህ ብቻም አይደለም፣ አላሁ ስብሓንሁ ወተዓላ በእኛ መሞት ይደሰታል። ምክንያቱም አማኝ ባሮቹን መገናኘት ይወዳልና። ሰዓድ ብን ሙዓዝ ረዲየላሁ ዐንሁ ባረፉ ጊዜ ረሱሉ ዓለይሂ ሰላቱ ወሰላም እንዲህ ብለው ነበር፣ ዛሬ የአላሁ ስብሓንሁ ወተዓላ አርሽ በደስታ እየተንቀጠቀጠ ነው። በምድር ላይ አንድ ሰሓባ በመሞቱ መሬት ሐዘንን ተላብሳ፣ በሰማይ ደግሞ መላእክትና አላሁ ስብሓንሁ ወተዓላ ተደስተዋል። የአላሁ ስብሓንሁ ወተዓላ አርሽ በደስታ ይንቀጠቀጣል። ሱብሓነላህ። እናም ወደ ታሪኩ መለስ ስንል ረሱሉ ዓለይሂ ሰላቱ ወሰላም ዛሬ ሰዓድ ቢን ሙዓዝን ረዲየላሁ ዐንሁ በማግኘቱ የአላሁ ስብሓንሁ ወተዓላ አርሽ በደስታ እየተንቀጠቀጠ ነው ማለታቸውን እናስታውሳለን። ልክ እንደዚህ አርሽ በደስታ ከሚንቀጠቀጥላቸው እነሱን በማግኘቱ አላሁ ስብሓንሁ ወተዓላ ከሚደሰትባቸው ባሮቹ እንዲያደርገን ሁሌም ቢሆን ዱዓ ማድረግ አለብን። ምን እያደረግክ ነው ወንድሜ? ምን እያደረግሽ ነው እህቴ? ለዚህች ጭንቀት ዓለም ልክ የትንኝ ክንፍ ያህል፣ ልክ የሸረሪት ድር ያክል ለሆነችው የህመም የችግር ዓለም ከሆነችው ዱንያ፣ ዘላቂ ነገር ከሌለባት ከዚች ዱንያ ምን ትፈልጋለህ? አንቺስ ምን ትፈልጊያለሽ? በምድር ደስታና የተረጋጋ ሕይወት፣ ከዛ ደግሞ ጀነትን የምንፈልግ ከሆነ አላሁ ስብሓንሁ ወተዓላ ያዘዘውን መታዘዝ፣ የከለከለውን ደግሞ መከልከል፣ መልእክተኛውን ዓለይሂ ሰላቱ ወሰላም መከተልም ይኖርብናል። ያኔ አላሁ ስብሓንሁ ወተዓላ የቅንጦት ሁሉ ጥግ ወደ ሆነው ዓለሙ ወደ ጀነቱ ባለቤት አድርጎ ያስገባናል።